በጣም ይገርማል። ኤደን እንግዲህ ፍኖትን ለማሰቃየት እራሷን ቀይራ ጥሩ ሰው መስላ ቀርባታለች። ይሄ ተንኮሏ ያልገባት ፍኖት ግን እውነት መስሏት በተፈጠረው ነገር በጣም ተገርማና ተደንቃ ትገኛለች። ነገር ግን ዳግም የእህቱን ተንኮልና የእህቱን ጭካኔ ስለሚያውቅ መቼም ቢሆን አያምናትም። ምን ልታደርጊ አስበሽ ነው? እማላቅሽ ነው እንዳይመሰለሽ። ቆይ ከዚህ በላይ ምን ልታደርጊ ያስፈልገሽ ነው? ይሄን የምታሳየውን አዲሱን ባህሪሽን እኔ ልቀበለው አልችልም። ምክንያቱም ማንነትሽን እኔ ስለማቅ። ቆይ ደህና ሰው መስለሽ ፍኖት ልታደርጊያት አስበሽ ነው እያለም ሲጮህባት ነበረ። እንግዲህ ብሩክም ደግሞ ፍኖትን አይኑን ጥሎባታል። ምክንያቱም ሴሰኛ ሰው ያው ሴሰኛ ነው። ብሩክ ማለት ኤደንን አይፈልጋትም። የሚፈልጋት በሆነ ምክንያት ነው። የራሱ የሆነ እቅድ አለው። አንድም ንብረትን ለማውረስም ሊሆን ይችላል። ሁለትም ደግሞ ከሷ የሚፈልገው ነገር አለ። ምክንያቱም ለኤደን ራሱ ታማኝ ወንድ አይደለም፣ ብዙ ሴቶችን ይይዛል። በዛ ላይ ደግሞ አሁን አይኑ ፍኖት ላይ ነው። ፍኖትን ደግሞ ዳግም ሳያፈቅራት አልቀረም። እዛ ቤት ከመጣችም በኋላ ልክ እንደ ወንድም ሆኖ ከጎኗ ሲያግዛትና ሲንከባከባት የምትፈልገውን ነገር ሁሉ ሲያደርግላት፣ ያልገባትን ነገር ሲያስረዳት፣ የማታውቀውን ነገር ሲያሳያት ልክ እንደ ወንድም ሆኖ ከጎኗ የቆመው ብሩክ ነው። ነገር ግን በእህቱ ምክንያት አሁን ህይወቱን ልታበላሽበት ነው። ፍኖት እንግዲህ ቤት ውስጥ ያሉት ሰዎች ጋር ከአባታቸው ጋር እንዲሁም ደግሞ ከዳግም ጋር ጥሩ ወዳጅነትን ይዛለች። የነ ብሩክ አባት ደግሞ ፍኖት ስራ አግኝታ ወይም ደግሞ ትምህርቷን ተምራ እናቷ እንድትረዳና ጥሩ ህይወት እንዲኖራት ይፈልጋል። የኤደን አባት እንግዲህ በድጋሜ ደግሞ ፍኖትንና ዳግምን ማቀራረብ ይፈልጋል። የሆነ ነገር እንዲኖራቸው ይፈልጋል። ነገር ግን አሁን ላይ ዳግም ከፍኖት ጥሩ ደስ የምትል ልጅ እንደሆነችና መልካም ሴት እንደሆነች ስላወቀ ከሷ የሆነ ነገር ብዙ ነገር እያቀራረበው ይገኛልና ፍኖትን ሳያፈቅራት አልቀረም። ነገር ግን መሽኮርመም ፍርሃት አለ። ወይም ደግሞ ውስጡ ምን እየተሰማው እንደሆነ አልገባውም እንጂ ለፍኖት መልካም አስተሳሰብ ነው ያለው። ይህ ዳግም አባት ደግሞ እኔ የሚሰራው ነገር ለፍኖት የሚያደርገው ነገር ጥሩ ነገር ቢሆንም ነገር ግን እኔ አስተያየቱም አልተመቸኝም። እውነት ዳግምንና ፍኖትን ለማቀራረብ ፈልጎ ነው ወይስ ደግሞ ከፍኖት የሚፈልገው ነገር አለ? እሱን ወደፊት የምናይ ይሆናል። ወደ ዋናው ሀሳቤ ስመለስ እንግዲህ ኤደን በፍኖት በጣም ትቀናለች፣ በጣም ትጠላታለች። እዛ ቤት ገና ከመምጣቷ ጀምራ እንዴት እንደምታመናጭቃትና ከቤት ውጭ እንድትወጣላት እንዴት እንደምትፈልግ ሁላችንም እናውቃለን፣ ምን እንዳደረገቻት። እንዲሁም ደግሞ ብሩክ ፍኖትን ካያት በኋላ ወደ ፍኖት እየቀረበ እንደሆነና ከሷ ጋር እያደረገ ያለው ነገር ኤደንን እያበሳጫትና እያናደዳት ይገኛል። በሱ በተናደደች ቁጥር ደግሞ ፍኖት ላይ ነው የምትወጣባት። እንግዲህ ብሩክ ለፍኖት ብሎ ከኤደንም ጋር ተጣልቶ ስልኩም ዘግቶባት እንግዲህ ኤደን ራሷን ክፍል ውስጥ አግታ እያለቀሰች ነበር። እንዴት ይሄን ተናገረች ብሎ ነው እንደ ስልኩን የዘጋብኝ? ለምንድን ነው? ለእሷ አዝኖ ነው እንዴ? ለእሷ አግዞ ነው ወይ ነው ወይስ ደግሞ ምንድን ነው የሚፈልገው ከሷ? እሷ ከኔ ተሽላ ነው ወይ እያለች ራሷን ስታጨናንቀው ነበር። ነገር ግን በዚህ ባህሪዋ ማንም ሊወዳት አይችልም። ምንም እንኳን ብሩክ አስቸጋሪና መጥፎ ባህሪ ቢኖረው መቼም ቢሆን እሷ ምርጫዋ ሊያደርግ አይችልም። ምክንያቱም ወንድ ልጅ መልካም አስተሳሰብ ያላትን ሴት ነው የሚፈልጉት። አሁን ግን ኤደን ያልገባት ነገር ቢኖር ተንደላቃና ሞልቃቃ ሆና ብታድግም የጎደላት ነገር አለ። እሱም ደግሞ ጥሩ ባህሪ የለባትም። ፍኖት ደግሞ የክፍለ ሀገር ልጅም ብትሆን መልካም አስተዳደግ ያላትና ለሰዎች ደስታ የምትጥርና የእሷ ያልሆነን ነገር እማትነካ ልጅ ናት። ምክንያቱም ሁኔታዋ ያስታውቃል። ይህን የተረዳው ወንድሟ ዳግም ደግሞ ከጎኗ ሆኖ እያገዛት ይገኛል። እንግዲህ ፍኖት ስራ ሰርታ እናቷን ለመርዳት ብትመጣም የመጣችበት ግን እንደጠበቀችው አልሆነም። ምክንያቱም ዳግምና አባቱ በጥሩ ሁኔታ ቢቀበሏትም ልጅቱ ግን ኤደን እየረበሸቻትና ህይወቷን ለማመሰቃቀል ቆርጣ ተነስታለች።
ፍኖት እንግዲህ ምግብ ሰርታ ለራት ብትጠራትም እሷ ግን አልፈልግም ኤደን ምግብ መብላት አልፈልግም ውጭልኝ ብላ አባራት ነበር። ነገር ግን እንደውም ነይ ቆይ እሱ ማን ስለሆነ ነው ለእኔ ስልክ የማያነሳው? ምን አድርገው ነው? ቆይ ምንድን ነው የሚፈልገው? እያለች ስትበሳጭ ስለነበረ ምን አልሽኝ አለቻት። አይ አንቺን አይደለም አሁን ሂጂ አለችና እንዳም ቆይ እንደውም ምግቡን አምጭልኝ እዚሁ በላዋለሁ አለቻት። ከዛም በኋላ ፍኖት ለኤደን ምግብ ልታመጣ ሄደች። በዛን አጋጣሚ ነበረ ዳግም ብሩክ ሴት ይዞ ሲሄድ ያገኘው። ምንም ሳይለው ተመለሰና ልክ ቤት እንደመጣ ብሩክ ቀድሞት አበባ ይዞ ለኤደን ይዞላት መጥቶ ክፍል ውስጥ ገብቶ ኤደንን እያወራትና እየተጫወቱ ያገኛቸዋል። ዳግምም ደግሞ ይሄ ሲያይ ደንግጦና ተበሳጭቶ ነበር። ምክንያቱም ካጠገቧ እንድትሆን ከእህቴ ጎን እንድትሆን እፈልጋለሁ ቢለውም ነገር ግን የሚያሳየው ባህሪና እያደረገው ያለው ነገር ለዳግም አልተመቸውም። እንግዲህ ከእህቷ ቢርቅም እሷ ደግሞ ኤደን እንግዲህ ከብሩክ መራቅ አትፈልግም። ምክንያቱም ብሩክን በጣም ነው የምታፈቅረው። በዛን አጋጣሚ ነበረ ዳግም ከነ ኤደን ክፍል ወጥቶ ሲመለስ የት ልትሄጂ ነው ሲላት ፍኖትን በሰሃን ምግብ ይዛ እየሄደች ለኤደን ምግብ ይዤ እየሄድኩኝ ነው አለችው። ከዛም በኋላ ይዛ ሄደችና በሩን ሳታንኳኳ ከፍተው ግብት ስትል አንቺ ጌጠልሽ እንዴት ብትንቂ ነው በሬን ማታንኳኪው? ይሄ ምን አይነት ስርዓት አጥነት ነው? በር ማንኳኳት የሚባል ነገር አታውቂም እንዴ አለቻት። ይቅርታ ኤዱ፣ እኔ እኮ አላወኩም ዝም መኖሩን፣ በጣም ይቅርታ አድርጎልኝ አለች። ብሩክም ደግሞ ፍኖት እንዴ ተረጋጊ፣ ኤዱም ደግሞ ተረጋጊ፣ እሷ እኮ እዚህን የመኖሬን አላወቀች ሆናል። ደግሞ ምንድን ነው ያልሺው? ምግብ ነው ያልሺው? እንደውም እኔ በጣም ርቦኛል፣ አምጮ በቃ እንበላዋለን አላት። ከዛ ኤደን ደግሞ እኔ ምንም ነገር አላስፈለገኝም። ምን ነው ብሩኬ አንተ መብላት ፈልገህ ነው አለችው። አዎ በጣም ስለራበኝ ፍኖት አምጮ እሱን እኛም በለዋለን አንቺ ሂጂ አላት። ከዛም በኋላ ደንግጣ እያየቻቸው ነበረ። ኤደንም እሺ አሁን ያደረግሽውን ነገር አድርገሻል፣ መሄድም አትችም እንዴ በቃ ውጪ ብላ ጮኸችባት። ከዛም በኋላ ፍኖት ደንግጣ ከክፍላቸው ትወጣና ትሄዳለች። እያለቀሰችም ነበር። ምክንያቱም ያሰበችውና የጠበቀችው የተለያየ ስለሆነ እሷ ከሀገሯ የመጣችው ስራ ሰርታ እናቷን ለማሳከምና ወንድሟን ለመርዳት ነበረ። ነገር ግን ህልሟ ሁሉ እየጨለመባት ነው ገና ከጅምሩ። ኤደን እንግዲህ ፍኖት ወደ ዳግም ጋር ቅርብ እንደሆነች ስላወቀች አሁንም ደግሞ ከሱ ጋር ለማራራቅ ስራዋን ጀምራለች። ነገር ግን አሰበችና ሁሉም እየራቋት ስለሆነ የሆነ ድምፅ ትሰማለች። ጠላትህን በጠላትነት ሳይሆን መጋፈጥ ያለብህ ወዳጁን ቅረበውና ደካማ ጎኑን አጥና፣ ከዛም በኋላ በዛ መጉዳት ትችላለህ የሚል ሜሴጅ ወይም ደግሞ ድምፅ ትሰማለች። ከዛም በኋላ ይሄን ከሰማች በኋላ ኤደን ራሷን ጥሩ ሰው መስላ ማጎኗን ማወቅ ፈልጋለች። እናም ማስመሰሉን ትቀጥላለች። ልክ ኪችን ውስጥ እያለች ትሄድና ኤደን ስታያት ፍኖት በጣም ደንግጣ ነበረ። እንዴ በስመ አብ ወወልድ ወመንፈስ ቅዱስ ምን እየሰራሽ ነው አለቻት። ምን ነው አስደነገጥኩሽ እንደ ይቅርታ አድርግልኝ አለችና ፍኖት እየሰራች ያለችውን ነገር እቃውን ስታነሳ ምን እየሰራች ነው አለቻት። እያገዝኩሽ ነው። ገረመሽ አይደለም? በቃ በእኔ ምክንያት እንድትሸማቀቂና እንድትሳቀቂ አልፈልግም አለቻት። ከዛም በኋላ በፊትም ፊልም እያዩ አባታቸው ጋር ተሰብስበው ፊልም እያዩ ስለ ፍኖት ስራ ዳግምን ሲያናግረው አባትየው ምንድን ነው የምትሉት አለቻቸው። አይ አንቺን አይመለከትሽም ስለ ፍኖት ነው አላት ዳግም። እንዴት ነው የማይመለከተኝ? የፍኖት ነገር ይመለከተኛል እንጂ ምንድን ነው ንገሩኝ አለች። አባትየው ይህን ሲሰማ በጣም ተገረመ። እውነት አንቺ የኔ ልጅ ነሽ? እውነት አንቺ ስለ ፍኖት ያገባሻል? ስለ ፍኖት ታስቢላታለሽ አላት። አዎ አባዬ፣ ለምንድን ነው እኔን ጨካኝና አረመኔ ያርጋችሁ የምታስቡኝ? እንዴ እኔ ሰው ማልወድ ነው እንደሚመስላችሁ? እኔም እኮ ሰው ነኝ፣ አስባለሁ ለሰው። ስለዚህ ከአሁን በኋላ እኔም መጥፎ ልጅ አርጋችሁ አታስቡኝ።
ለፍኖት ደግሞ እኔም አለውላት አለቻቸው። ይሄም በማለቷ በጣም ተገርመዋል። ወንድሟ ግን ዳግም ምንም ሊያምናት አልቻለም። ከዚህ ንግግሯ ጀርባ የሆነ ነገር እንዳቀደችላትና እንዳሰበችላት እርግጠኛ ነበር። እና እህቱን ይሄድና የውልሽ የሆነ ነገር አስበሽ ከሆነ ለፍኖት ጥሩ የሆንሽው አልለቅሽም፣ አውቅሻለሁ አንቺን ጸባይ፣ የሆነ ነገር ፈልገሽ ካልሆነ በስተቀር አንቺ እንደዚህ ለፍኖት ጥሩ ልትሆኛ አትችይም፣ ስለዚህ ተጠንቀቂ፣ ፍኖት አንድ ነገር ብትሆን እኔ አልለቅሽም ብሎ ያስፈራራታል። እሷም ደግሞ ጉዳዩ አይደለም የምትፈልገው ፍኖትን ከቤት ማስወጣትና የፈለገችውን ነገር ማድረግ ብቻ ነው። ከዛም በኋላ አባቷ በቃ እንደዚህ የምታስቢ ከሆነ ፍኖትን ከተማውን ዞር ዞር አድርገሽ አሳያት ስላላት ፍኖትን ለብሰው የማታውቀውን ልብስ ታለብሳትና ዝንጥ አድርጋት ሌላ ሰው መስላ መጣች ፍኖት። ምክንያቱም እንግዲህ ኤደን ምን እንዳሰበች አይታወቅም። እውነት ከተማውን ልታሳያት ይዛት ወጥታ በሰላም ልትመልሳት ነው ወይስ ደግሞ እዛው እንድትጠፋ ልታረጋት ነው? አይታወቅም ምን እንዳቀደች። ከዚያም በኋላ ወንድሟ ጋር ትሄድና ወንድሜ አንድ ነገር ላሳይህ ነው አለችው። እሱም ደግሞ ስራዋ ምንም እየተመቸው እንዳልሆነና እያደረገች ያለችው ነገር የሆነ ከጀርባው የሆነ ተንኮል እንዳለበት እርግጠኛ ነበር። ምንድን ነው የምታሳይኝ አልና ፍኖት ነይ አላቻት። ፍኖት ያቺ ከክፍለ ሀገር የመጣችው ሴት ሳትሆን ዘነጥ ብላ ልክ ሞዴል የከተማ ሰው መስላ መጣች። ይሄን ያደረገችው ደግሞ ኤደን ነበረች። አምሮባታል አይደለ አለችው። በጣም እንጂ በጣም ነው ያመረባት ብሎ በውበቷ ተደምሞ ከተቀመጠበት ተነሳና ያት። ከዛም በኋላ ፍኖትም መጣች እየተንጎራደደች በጣም አምሮባት ነበር። እና ወዴት ልትሄዱ ነው አላት። አይ የትም አንሄድም፣ ብቻ ከተማውን እስኪ ዞር ዞር አድርጌ ላሳያት ብዬ ነው ስትለው ዳግም በጣም ደነገጠ። ምክንያቱም የእህቱን ክፋትና ተንኮል ስለሚያውቅ ማለት ነው። እውነት ኤደን ፍኖትን ይዛት ሂዳ ምን ልታደርጋት አስባ ነው? ምክንያቱም አሁን ኤደን በጣም እየቀናች ነው። አንደኛ በብሩክ ትቀናለች፣ ሁለተኛ ደግሞ ወንድሟንም እንድትቀርብባት አትፈልግም፣ ሶስተኛ ደግሞ ቤት ውስጥ ራሱ አይኗን ልታያት አትፈልግም። እና ምን የምታደርጋት ይመስላችኋል? ውድና የተከበራችሁ ቤተሰቦቼ ፍኖት ድራማ እንግዲህ አስተማሪ የሆነ ልዩ የሆነ ድራማ ነው። ምክንያቱም ይሄ የብዙዎቻችንን ህይወት የሚያሳይ ነው፣ ቁልጭ አድርጎ የሚያሳይ ነው። ድሃ ፈልጎ ድህነትን የተቀበለ ይመስል አንዳንድ ሀብታሞች ድሃን የፈጠሩ ይመስላቸውና ያንቋሽሻሉ፣ ዝቅ ያደርጋሉ። እንደ ሰው ሰብአዊነት አይሰማቸውም። ብቻ እንደዚህ የሚያሰቃዩ ብዙ ሰዎች አሉ። ይህን ነገር ደግሞ ቁልጭ አድርጎ የሚያሳይ ፍኖት ድራማ ተጀምሯል ማለት ነው። መጨረሻው የሚያምር ይሆናል ብዬ አስባለሁ። እንግዲህ ዳግም ፍኖትን ሳያፈቅራት አልቀረም። ብሩኬም ደግሞ ወደ ፍኖት እየመጣ ነው። መጨረሻውን ያሳምረው። ለዛሬ እዚህ ላይ ጨረስን። ስለነበረን ቆይታ ከልብ ነው ማመሰግነው። መልካም ጊዜ ተመኘውላችሁ። ለቤት አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ።